ሰላም ጤና ይስጥልኝ የኢትዮ ፎከስ ቤተሰቦች። ሮይተርስ በቅርቡ ስለ ኢትዮጵያ ያወጣው ዘገባ አነጋጋሪነቱ ቀጥሏል። ይሁን እንጂ ዘገባው ምን ያህል እውነትነት አለው ወይስ የተለመደው ያልተረጋገጠ የውጭ ሚዲያዎች ፕሮፓጋንዳ? ዛሬ በዝርዝር የምንመለከተው ይሆናል። ከኛ ጋር ቆዩ። ሮይተርስ ስለ ኢትዮጵያ ያቀረበው ያልተረጋገጠ ዘገባ። ሮይተርስ ከ3 ቀን በፊት ከምንጮችና ከሳተላይት ምስሎች አገኘው ያለውን ማረጋገጫ የሌለውን ዘገባ በኢትዮጵያ ላይ አሰራጭቷል። የኢትዮ ፎከስ ዝግጅት ክፍል በኢትዮጵያ ላይ ስለተሰራው ዘገባ ለማጣራት ለጉዳዩ ቅርበት ያላቸውን አካላት አነጋግሮ ዘገባው ምንም አይነት እውነት የሌለውና ባልተረጋገጠ መረጃዎች ላይ የተመሰረተ መሆኑን አውቋል። የዜና ወኪሉ ሮይተርስ እንደዘገበው የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው የኢትዮጵያ ግዛት በሆነው ቤንሻንጉል ጉሙዝ ክልል ውስጥ የአማጺው ሱዳን ፈጥኖ ድራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን አስታውቋል። የተባበሩት አረብ ኤሚሬቶች ስልጠና ትሰጥበታለች በተባለው ካምፕ ውስጥ የሚገኙት አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውንም አስታውቋል። ሮይተርስ ማክሰኞ የካቲት 3 2018 ዓ.ም ያወጣውን የምርመራ ዘገባ ያጠናቀረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠቀም እንደሆነ ጠቅሷል። ሆኖም ግን ይህ መረጃውን እውነት ለማስመሰል የቀረበ እንጂ ትክክለኛ መረጃ ለመሆኑን ምንጮቻችን ነግረውናል። በዘገባው ላይ የተመለከተው ቤንሻንጉል ውስጥ የተመሰረተው ወታደራዊ ካምፕ ታላቁን የኢትዮጵያ ህዳሴ ግድብ በተሟላ የሜካናይዝድ ጦር አቅም በመጠበቅ ላይ የሚገኝ መሆኑ ይታወቃል። በካምፕ ውስጥ ድሮኖች ታይተዋል በሚል የቀረበው ዘገባም ግድቡን ለመጠበቅ ከዚህ በላይ መሳሪያ ሊኖር እንደሚችልም ከምንጮቻችን የሰማን ሲሆን ይህን ያለ ወታደራዊ ዝግጅት የሚደረገው ግን ለሰው ሀገር አማጺ ድጋፍ ለማድረግ አለመሆኑን ገልጸውልናል። ሮይተርስ ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰብ አገኘዋቸው ያለውን የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎችም በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2015 ዓ.ም ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤንሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው ብሏል። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳንን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነም ዘገባው ላይ ተጠቅሷል። ሮይተርስ ያልተረጋገጠ ዘገባውን ተአማኒነት ያለው ለማስመሰል ሲል ስማቸው ያልተጠቀሰ የኢትዮጵያ መንግስት ባለስልጣናትን በመረጃ ሰጭነት ጠቅሷል። በዘገባውም አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የተባበሩት አረብ ኤሚሬትስ የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው የወታደር አሰልጣኞችንና የሎጂስቲክስ ድጋፍ ማቅረብን ገልጸዋል ይላል። ኢትዮጵያም በታሪኩ የሌላ ሀገር መንግስትን ፍላጎት ለማስፈጸም የሚውል የውጭ ኃይል በቀጥታ የሚያስተዳድረው የጦር ካምፕ በግዛቷ ውስጥ አልሰራችም። በቤንሻንጉልና በጋምቤላ ጠረፍ አካባቢ የሚገኙ የጦር ሰፈሮች ከአፄ ኃይለ ሥላሴ ዘመነ መንግስት ጀምሮ የተገነቡና በየስርዓቱ አሁን እስካለው ድረስ ወደ ስልጣን የመጡ መንግስታት እያስፋፉና እያዘመኑ ያዘጋጇቸው የጦር ካምፖች ይገኛሉ። ሮይተርስ በዘገባው ከአረብ ኤሚሬትስ ጋር አገናኝቶ የጠቀሰውና በሳተላይት ምስል አረጋገጡ ያለው የጦር ካምፕም ቀድሞውም የነበረና አሁን ለግድቡ ጥበቃ ዘመናዊ ሆኖ እየተሻሻለ ነው ተብሏል። የተባበሩት አረብ ኤሚሬቶች መንግስታት ያቀረቡትን ክስ በማስተባበል ለቢቢሲ ምላሽ የሰጠ ሲሆን የኢትዮጵያ መንግስት ግን እስካሁን ያለው ነገር የለም። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንዲሁም የብረት ጣሪያ ያላቸው ህንጻዎች መገንባታቸውን እንደተረዳ ዘገባው አመልክቷል። ጥቅምት ላይ ደግሞ ካምፕ ውስጥ ድንኳኖች መተከላቸው ተጠቅሷል። ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ገልጿል። ይህ ግን የኢትዮጵያ መንግስት የራሱን ሀገር ለመጠበቅ እንጂ የሱዳንን አማጺያን ለማገዝ አለመሆኑን ምንጮቻችን ነግረውናል። በርካታ ላንድ ክሩዘርና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ድራሽ ኃይል አሃዶች እንዲሁም የተባበሩት አረብ ኤሚሬቶች አሰልጣኞች ጥር ላይ ወደ ካምፑ መግባታቸውንም ይህ ዲፕሎማሲያዊ መልእክት ልውውጥ ጠቅሷል ብለዋል። ጥቅምት ላይ የኤሚሬትሱ የሎጂስቲክ ኩባንያ ጎሪካ ግሩፕ አርማ የሌላቸው የጭነት መኪናዎች በአሶሳ ከተማ አድርገው ወደ ካምፑ ሲጓዙ መመልከታቸውን 2 ባለስልጣናት ገልጸዋል የሚለው ዘገባ ላይ ሰፍሯል። ኢትዮጵያና አረብ ኤሚሬትስ ከፈጸሟቸው በርካታ ስምምነቶች መካከል የሚሊቴሪ ስምምነት አንዱ መሆኑ ይታወቃል። የኢትዮጵያ መንግስት የድሮንና የበርካታ ጦር መሳሪያዎች ግዥ ስምምነት ከአረብ ኤሚሬትስ ጋር እንደሚያደርግ በይፋ ተናግሯል። ሮይተርስ ግን ይህንን ሁሉ የመከላከያ ግንባታ የኢትዮጵያ መንግስት የሱዳን አማጺያን ለመርዳት ሲል እንደሚያደርገው ለጉዳዩ ሌላ
ገጽታ ለመስጠት ሞክሯል። ሮይተርስ የተሽከርካሪዎቹ መጠን፣ ቅርጽና ዲዛይን የኢትዮጵያ መከላከያ ሰራዊትና አጋሮቹ ወታደሮችን ለማጓጓዝ ከሚጠቀሙባቸው ሞዴሎች ጋር ይመሳሰላሉ ሲል ዘገባው ላይ ጽፏል። ይሁን እንጂ እነዚህ ተሽከርካሪዎች በአሶሳ በኩል ሲያልፉ የታዩት ስለመሆናቸው በገለልተኝነት ለአለማጣራቱን አስረድቷል። ከኢትዮጵያ የደህንነት አገልግሎት የውስጥ ማስታወሻ የተገኘ የተባለ መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ድራሽ ኃይሎች ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ሲል በማስረጃ ያልተረጋገጠ መረጃ አሰራጭቷል። የተዋጊዎቹ የሎጂስቲክና የወታደራዊ አቅርቦት ትጥቅ የሚቀርበው በተባበሩት አረብ ኤሚሬትስ እንደሆነ ከውስጥ ማስታወሻው መመልከቱን የዜና ወኪሉ አስታውቋል። ሮይተርስ ከ6 ባለስልጣናት አገኘሁት ያለው ያልተረጋገጠ መረጃ እንደሚያሳየው በካምፕ ውስጥ ከሚገኙት ምልምሎች ውስጥ አብዛኞቹ ኢትዮጵያውያን ናቸው። የደቡብ ሱዳንና ሱዳን ዜጎችም ካምፕ ውስጥ ይገኛሉ ብለዋል። ሱዳን ውስጥ የተወሰኑ ግዛቶችን የሚቆጣጠረው አማጺው SPLMN ተዋጊዎችም ካምፕ ውስጥ እንደሚገኙ ዘገባው ላይ ጠቅሷል። ቡድኑ ግን ኃይሎቹ ኢትዮጵያ ውስጥ ይገኛሉ መባሉን አስተባብሏል። እንደ ዜና ወኪሉ ዘገባ ከካምፑ በ53 ኪሎ ሜትር ርቀት ላይ የሚገኘው አሶሳ አየር ማረፊያም ካለፈው ነሐሴ ጀምሮ አዲስ ግንባታዎች እየተከናወኑለት ነው። ሮይተርስ በምርመራው የደረሰባቸውን ግኝቶች በተመለከተ ከኢትዮጵያ መንግስትና ከሱዳን ጦር ኃይሎች መረጃ ለማግኘት ያደረጋቸው ሙከራው እንዳልተሳካ ገልጿል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በበኩሉ በሱዳን ጦር ውስጥ በማንኛውም መንገድ ተሳትፎ እንደሌለው በመግለጽ ምላሽ እንደሰጠ ዘገባው አመልክቷል።